ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ አደባባይ ባልወጡ ኢየሱስ ክርስቶስ ለዓለም አልሞተም ማለት ዓለም ሁሉ አይደለም ሊሉ ፈልገው ማለት ተመረጡት ነው። እንደዛ ሚሉ አይመስለኝም። አይ ሊሉ ፈልገው ሳይሆን እንደዛ ሚሉ አይመስለኝም። ኢየሱስ ሞተው እንደዛማ ቢሉ እኮ ኢየሱስ ሞተው ለተመረጡ አይ ቢሉማ በሚል ሳይሆን ሚሉት ምንድነው የሚለው ነው መጀመሪያ መሰረታዊ ነገር። ኢየሱስ የሞተው ለተመረጡት ነው፣ ለሲኦልና ለገነት አስቀድሞ ወስኗል የሚል ትምህርት አለ በካልቪኒስት ዘንድ ማለት ነው። ወጥቶ መስበክ ምናምን የሚለው የሚነሱ ጥያቄዎች ይሆኑና የሚመልሷቸው መልሶች አሉ። ለምሳሌ የምትሰብከው ማመንህን ምንድነው እምነት መመረጥን ለማረጋገጥ ነው ምናምን ይላሉ። እሱን እናንተ ተጠያየቁ። አሁን ለምን ትሰብካለህ ታዲያ አስቀድሞ መወሰንን ካመንከ የሚለው ጥያቄ ይሆንና ዋናው እምነታቸው ግን ምንድነው ኢየሱስ የሞተው አስቀድሞ እንዲድኑ ለተወሰነላቸው ነው። 4 ነጥብ ይሄ ነው እምነታቸው። እንደዛማ እርግጠኛ ሆነ ከዛ ደግሞ ለገነትና ለሲኦል አስቀድሞ ተወስኗል የሚለው ላይ 2 አይነት ዋናው ትምህርት እሱ ቢሆንማ ወጣው ባልሰበኩ አኛ በማስረጃ አለኩ ዋና ትምህርታችን ይሄ ነው አይሉማ እነሱ። ዋና ትምህርታቸው ቴድሮስ ዋና ትምህርታቸው ነው የሚል ማስረጃ አለ። አዎ ዋና እስቲ ዋና ትምህርታቸው መሆኑን አላውቅም። አዎ በደንብ ነው ያለኝ፣ በደንብ ማስረጃ አለኝ። ዋና ትምህርታቸው እሺ ዋና ትምህርታቸው ነው የቀድሞ ውሳኔ ትምህርት። ለምሳሌ ስሜት አድሰን ታውቀዋለህ? አገልጋይ ነው ምናምን ስሜት አድሰ አላውቀውም። እኔ እንዲህ እናንተ አፍ ነው የምሰማው እንጂ ጭራሽ አላውቀውም። ማለት እንዲህ ቲክቶክ ላይ እንዲሁ ሰዎች ስለሱ እንጂ አላውቀውም። እሺ ጋብዛለሁ። መጽሐፍ አለው የተከዳ እውነት የሚል ዩቲዩብ ላይ ትሄድና ደግሞ ህንጸት ሚል እንትን አለ ዩቲዩብ የፕሮቴስታንቶች መጽሐፍ ሲጻፍ ምናምን የሚገማገሙበት ቆይ አንዴ የሚገማገሙበት እንትን አለ እና እዛ ዩቲዩብ ላይ ሄደ ፕሮቴስታንቶቹን አጠቃላይ እዛ የነበሩ እንግዲህ ሊቃውንት የሚባሉ የቲዮሎጂ ትምህርት ቤት መምህራን ምናምን ጳውሎስ ፍቃድን ጨምሮ ብዙዎች አሉ። ቆይ እንደውም አሳያለሁ እዚሁ ማለት ነው። ጨምሮ ሂስ ይሰጣሉ በመጽሐፉ ላይ ማለት ነው። መጽሐፉ ሲጀመር በገጽ 90 ላይ ምን ብሎ ነው የሚጀምረው? አንድ ነገር ላብስራችሁ ምናምን ነገር ይልና የካልቪኒስቶች ኢየሱስና የአርሜኒያን ኢየሱስ የተለያየ እንደሆነ ላበስራችሁ ወይም ላረዳችሁ ፈልጋለሁ ብሎ ነው የሚገልጸው ማለት ነው። ስለዚህ የካልቪኒስቶች ኢየሱስና የአርሜኒያን ኢየሱስ የተለያየ እንደሆነ ገልጾ ነው የሚጀምረው ማለት ነው። የካልቪን ትምህርቶች ይሄ ሊሚትድ አቶንመንት ምናምን የሚባሉት አሉ፣ እነሱ እንዳሉ ሆኖ ማለት ነው። ሰው የሚያምን የለም ላልከው እንደው ኢየሱስ ለዓለም ሞተ ብሎ መስበክ እንደማይቻል ነው የሚናገረው ማለት ነው። የተከዳ እውነት የሚለው መጽሐፍ አንብብ። በዋነኝነት ግን የሚሉት እምነታቸው እንዲህ ከሆነ መሆን ማስረጃ እዚሁ ጋር ያሳያለሁ እያወጣው ከሆነ ኢየሱስ አይማልድም እኛ አይማልድም ወይም አማላጅ አይደለም ብለን ስንል አሁን አይለምንም እያለን ነው። አያስታርቅም አያድንም ወዘተ እያልን አይደለም። እኛ እንዲህ ማለታችን ነው ወይስ ኢየሱስ ለዓለም አልሞተም የሚድኑትና የሚጠፉትን አስቀድሞ ወስኗል የሚሉት ነው ለአንተ እምነት የሚቀርብ? እኔ ነገርኩ አሁን ያልከውን ሰውዬ በአካል አላውቀውም። ሲቀጥል እሱ ስላለ የኔ የእምነት እንትን ነው ማለት አይደለም። የፈለገውን ሊል ይችላል። እኔም የሆነ ሰው አምጥቼ ላንተ እንደዚህ ገሌ እያለ ነው እንዲህ ትላለህ ብልህ አይሆንም። እንደዚህ መባባሉ ብዙም ትርጉም ያለው አይመስለኝም። ግን ምንድነው ብትለኝ ኢየሱስ ክርስቶስ ለዓለም አልሞተም የሚል ከኔ ጋር ህብረት አለው ብዬም አላምንም። ለዓለም አልሞተም ኢየሱስ ለዓለም አልሞተም ካልክማ ዓለምን እንዲሁ ወዷል የሚለው ታዲያ ምን እንዲሁ ወዷል የሚለው ታዲያ ምን እንትን ይሆናል ሊል ይችላል። ልክ አንተም ጋር የሆነ ሰው እንደዚህ አለ ብዬ ባመጣልህ
አንተው አይ ይሄ ሊስተካከል ይገባል ወይ ደግሞ ያለው ይሄንን እንዲህ ሊል ነው ልትለኝ የምትችላቸው ነገሮች አሉ ባመጣልህ ማለት ነው። ግን ኢየሱስ ክርስቶስ አማላጅ ነው የሚለው ትምህርት መጽሐፍ ቅዱሳዊም ስለሆነ ነው እኔ ያንን የምልህ እንጂ ኦርቶዶክስ ክርስቶስን ታምናለች። አዎ፣ ግን ኢየሱስ ክርስቶስ አማላጅ ነው ብላ አታምን። ያንን ነው ልልህ የፈለኩት እንጂ እነኛ ለዓለም አልሞተም ከሚሉት ጋር ህብረት አድርጌ ለዓለም ሞቷል ብለው የሚያምኑትን አልቀበልም እያልኩ አይደለም። እሺ የሆነ ሰዓት ተቋርጦብኝ ነበረና ብዙ አልሰማሁም። አሁን ላይ ካነሳው ነገሮችን ላንሳለህ። እንግዲህ በፕሮቴስታንቱ ዘንድ እንግዲህ አሁንም ሄደ እንድታጠና መጽሐፍን ጠቁሜ ያለው ዩቲዩብንም ሄደ እየሰማ የማንበብ ጊዜውም ከሌለ አይጠቅመኝም። እንደሱ አላይም ይውብዬ አይጠቅመኝም። ስለዚህ ብዙ አላይም። አንዴ አይጠቅመኝም ብለህ ከዘጋ ያምናሉ አያምኑም ብለህ መከራከር አትችልም ማለት ነው። ስለዚህ የማይጠቅምህ ነገርና ለማወቅ ማትፈልገው ነገር ላይ ዝም ነው የሚባለው እንጂ እንዳነበበ እንደሚያቅሰው አይ እንደዚህ እኮ አያምኑም ብሎ ዲፌንድ ለማድረግ መሞከር ትክክል አይደለም ማለት ነው። የራስን ወንጌል ይሰብካሉ አይውብዬ እየወጡ ወንጌል እየሰበኩ ስለሆነ ወንጌል የሚሰብክ ሰው ደግሞ ሰዎች አንዴ ቴድሮስ አይሰማም እንዴ? እሺ ቋልኩዩ ሰብካላችሁ ብለህ ጠይቃቸው። ለምን ታጠምቃላችሁ ምናምን ብለህ ጠይቃቸው። ይሄንን ስለሚያደርጉ ይሄ አንተ ጥያቄ ነው። እምነታቸውን ነግሬሃለሁ፣ ማስረጃ ጠቅሼልሃለሁ። ይሄው ያንተን ጥያቄ እዚህ መተህ ከዛን አይ ላውቀው አልፈልግም የሚለውን ትምህርት ልትሞግትለት አትችልም። አስቀድሞ እኮ ላውቀው አልፈልግም ብለህ ዘጋ። ላለማወቅ ከዘጋ አሁን ክርክር ውስጥ አይደለም መግባት ያለብህ፣ ዝም ነው ማለት ያለብህ፣ ማታውቀው ነገር ላይ ማውራት ስለሌለብህ ማለት ነው። እኔ ግን ምን አልኩ? የካልቪኒስቶች ትምህርት የኢየሱስን ሞት የተወሰኑት ደግሞ አስቀድሞ ለመዳን የተወሰነባቸው እንጂ ለሰው ልጆች ሁሉ የሆነ ያይደለ እምነትን አስቀምጠ ኢየሱስ አሁን አይለምንም የሚሉትን ተቃውመ ከነሱ ጋር ህብረት የምታደርግ ከሆነ ላንተ ዋና ትምህርት የኢየሱስ ሞትና ማዳን ሳይሆን አሁን ይለምናል አይለምንም የሚለው ሆኖ አግኝቼዋለሁ ነው። ከዛን አይ መጽሐፍ ቅዱስ የሚለው ነው ብለኸኛል። አሁን ኢየሱስ ይለምናል ብለህ ነው አንተ የምታምነው? አሁን ኢየሱስ ክርስቶስ ያማልዳል ይለምናል። አሁን ኢየሱስ ክርስቶስ መካከለኛ ነው የሚለው በቃ ያማልዳል መጽሐፍ ይላል። ጥያቄ መካከለኛ ነው አይደለም ሳይሆን አሁን ኢየሱስ ይለምናል ወይ ነው። አሁን እኛ በስሙ እንለምናለን። ይለምናል ብዬ አላምንም። አልጠየቅኩም እሱ በስሙ ትለምናለህ ወይ ብዬ አንተን እንኳን አይደለም የጠየቅኩ። ኢየሱስ አሁን ይለምናል አልኩ እንጂ ቆይ አንዴ ቴድሮስ እኔ ስለ ኢየሱስ ጠይቀህ ስላንተ ትመልሳለህ? ይሄ እንዴት ይሆናል? ኢየሱስ አሁን ይለምንልሃል? አጭር ጥያቄ አጭር መልስ ነው የሚገባው። ቀጥል። እኛ አይለምንም፣ እኛ በስሙ እንለምናለን። እሺ ችግር የለውም። ስለኛ ይሄው እኛም እናምናለን፣ በስሙ እንለምናለን። እሱን አልጠየቅኩም። ስላንተ ልመናስ ነው እያልኩ ዛሬም አሁንም እያስታረቀ ነው። አሁንም ያስታርቃል፣ ለዘላለም ያስታርቃል እስኪመጣ ድረስ። እሺ የምልጃን ትርጉም ተቋርጧል። ያንታስ ከዮባን እሺ ያለ የነበረው ነው ልንገርክ። አልሰማም። አሁን ቴድሮስ የምልጃን ትርጉም ንገረኝ ያለ ነበር። ዮባ የተቋርጠው አሁን መታል። ዮባ መታል ማማለድ ማለት መለመን ሊሆን ይችላል፣ ማስታረቅ ወይ መካከለኛ መሆን ይችላል። ያው ሶስተኛው ማለት የተጣላን ወገን ማስታረቅ መሆን ይችላል። መለመንም ሊሆን ይችላል። እንደገና መካከለኛ ሆኖ አሁን ይሰማል። እሰማለሁ። እሺ የምልጃ መሰረታዊ ትርጉም መለመን ነው። ማስረጃ ካስፈለገ የመጽሐፍ ቅዱስ ማህበር መዝገበ ቃል ማስታረቅ ትርጉም አይሆንም። አንዴ እየሰማ ማስረጃ እየጠቀስኩልህ እኮ ነው። እሺ የመጽሐፍ ቅዱስ ማህበር መዝገበ ቃል
ምልጃ የሚለውን ምልጃ ወይም አማለደ ይልና መሰረታዊ ትርጉሙ አንዱ ስለሌላው መለመን ይላል። መሰረታዊ ትርጉሙ ምንድነው? አንዱ ስለሌላው መለመን ነው። አሁን መሰረታዊ ትርጉሙን ባለቀቀ መልኩ ይፈታል። ምኑን ባለቀቀ? ቀጥል አንብበው፣ ትርጉሙን ጨርሳ አንብበው። መሰረታዊ ትርጉሙ መለመን፣ ቀጥል አንብበው ጨርሳ። ቀጥሎ የሚለው ሙሴ ለእስራኤላውያን እንደለመነ፣ ክርስቶስ ለሐዋርያቱ እንደለመነ የሉቃስ ወንጌል ምዕራፍ 22 ነው። 22ን በቃ ይሄን ነው የሚገልጸው። በቃ ይሄ መሰረታዊ ትርጉሙ መለመን ብቻ ነው ብሎ የሚያስቀምጠው እዚህ ክፍል ላይ የመጽሐፍ ቅዱስ ማህበር መዝገበ ቃል መሰረታዊ ትርጉሙ አንዱ ስለሌላው መለመን ካለ በኋላ ምሳሌ ጠቅሶ ሙሴን የጌታ ልመና ጠቅሶ ያልፋል። አለቀ። እሺ ማስታረቅ የሚል አማራጭ የለውም? የመጽሐፍ ቅዱስ ማህበር መዝገበ ቃል ላይ የለም። ሌላ ቦታ የአማርኛ ማን ሀብተወልድ ናቸው የጻፉት እንትን ላይ የለም? ያነበብክበታል? አንብብ ያለው በእርግጠኝነት ለምሳሌ የማንን ማን ናቸው? ኢየሱስ እሺ እኔ ልርዳ። ደስታ ተክለወልድ ኪዳነ ወልድ ክፍሌ እንዳትለይ፣ እሳቸው አማርኛውን አይደለም የሚተረጎሙት ግዕዙን ወደ አማርኛ ነው። ምልጃ ከሆነ ስለ አማርኛ እያወራን ስለሆነ ደስታ ተክለወልድ ናቸው። ደስታ ተክለወልድ ምልጃ የሚለውን ሲፈቱ አስቀድመው ልመና እንደሆነ ልመናሁም ራሱ በምን መልኩ የተቀመጠ ነው እንዲህ ቢሆን እንዲያ ነው ብሎ የሚለመንለትን አካል ከተለማኙ በመሃል ሆኖ ሶስተኛ ወገን በመሆን የሚለምን መካከል ገብቶ የሚያስታርቅ ብለው ይፈቱታል። እሱን ትርጉም ነው የሚወስደው። በምን በልመና እሺ፣ መሰረታዊ ትርጉሙን ስለማይለቅ ማለት ነው። ሲፈቱት ከልመና ጋር እያይዘው ነው። ኢየሱስ በልመና ነው የሚያስታርቀ መካከል በመሆን ነው የሚያስታርቀ። ስለኔ በመታየት ምልጃ ከሆነ በልመና ምልጃ መካከለኛ ሆኖ ያስታርቀኛል። እሺ ምልጃ ላይ አይደል እያወራን ያለ ነው። ምልጃ የሚፈታው በልመና የሆነን ማስታረቅ ነው። መካከለኛ በመሆን የሚል ትርጉም የለውም። በልመና የሚሆን መሰረታዊ ትርጉሙ ልመና ስለሆነ በልመና ማያስታርቅ ከሆነ አማላጅ የሚለውን ልትጠቀመው አትችልም ማለት ነው። በትክክል እጠቀመዋለሁ። እንዳልጠቀመው የሚከለክለኝ ምንም ነገር የለም። እሺ እንደዛ ከሆነ በልመና የሚለውን መቀበል አለብህ ማለት ነው። ምክንያቱም መዝገበ ቃላቶች የሚፈቱት በልመና የሆነን ስለሆነ ባይዘው እኔ ጳውሎስ ተሳስቷል ብዬ አላስብም። ኢዮባ ካንተ የተሻለ ጳውሎስ ስለ ጳውሎስ ናምነዋለሁ። ካንተ የተሻለ ማለት አንተ ከምታወራልኝ ወሬ ቴድሮስ ስለ ቃላት ስናወራ ጳውሎስ ብለ የቃላቱን የመዝገበ ቃላቱን መሸሻ ጳውሎስ ያማልዳል እያለ አንተ አያማልድም ልትል ነው? እንዴት ይሆናል ታዲያ? እንደዚህ እሱ ጋር እንሄዳለን። የመጀመሪያ የመዝገበ ቃላቱን ጨርስ። አንዱን ይዘህ ወደ አንዱ አትሩጥ። መዝገበ ቃላቱን እሺ ጳውሎስ ያማልዳል ብሎ አንተ አያማልድም እንዴት ትላለህ? እሺ ቆይ ከጳውሎስ የተሻለ የተለየ ወይም የጠለቀ መረዳት ኖሮ ነው? በፍጹም ካልሆነ ታዲያ ያማልዳል ሲል አሜን ያማልደኛል ለምን አትልም? እሺ በጣም ጥሩ ጥያቄ ነው። ጳውሎስ የጻፈው በቋንቋ ነው አይደል? በሰው ቋንቋ። አዎ ያ የሰው ቋንቋ ለምሳሌ ዕብራውያንን ወይንም ደግሞ ሮሜን ነው የምጠቅስልኝ አይደል? በምን ቋንቋ ነው የተጻፈው? በግሪክ። እሺ በግሪክ የተጠቀመው ቃል ምንድን ነው? በግሪክ በቀጥታ የተጠቀመው ቃል አቻ ትርጉሙ ያማልዳል የሚል አማላጅ የሚለው አይደለም። ቃሉን የጠቀሙ ስለ አቻ ትርጉሞች የጠየቁ ቃሉን ነው። ታውቀዋለህ? ቃሉን ችግር የለውም ካላወቀው። ኢንቱካኔ የሚል የግሪክ ቃል ነው። ኢንቱካኔ የሚለውን የፈለከው መዝገበ ቃል ላይ ሄድና በማስታረቅ የተተረጎመበትን አሳይ። ኢንቱካኔ በማማለድ ነው የተተረጎመው በአማርኛ ወደ በልመና ጥልቅ የሆነ ልመና ተብሎ ነው የተፈታው። ስለዚህ ጥልቅ በሆነ ጳውሎስ ተሳስቷል ማለት ነው ሲጽፍ ጳውሎስ ጋር ከጳውሎስ ጋር ለማጋጨት ነው።
ያንተን መረዳት ነው እየሞገትከ ያለው ነው ይኸውልህ ጳውሎስ በገዛ ቃሉ በሚገባውና በሚረዳው ቃል ኢንቱካኔ ብሎ ከጻፈ አይ ኢንቱካኔ ብሎ የጻፈው እኮ ወደ አንተ ሃይማኖት ለማምጣት ወይ ወደ አንተ መረዳት ለማምጣት እንዲና እንዲ ነው ብለህ አትተርጉምልኝ። እኔ ጳውሎስ ያለው ይበቃኛል ነው ቀጥታ። እሺ ጳውሎስ ያለው ቀጥታ ይበቃህ ላይ በቃህም አልነበረም። ጳውሎስ በሰው ቋንቋ ነው የጻፈው። ስለዚህ ቋንቋውን አልረዳም እንደው ዝም ብዬ ወስደዋለሁ ምትል ከሆነ ማነሳለ ሐሳቦች ይኖራሉ። አስቀድሞ ግን ቋንቋው ይቅር ያልከው ለምን ሆነ ማለት ነው? ቋንቋው ይቅር ያልከው አስቀድሞ ሰው ይግባባበት ቋንቋ ይሄ ከቋንቋው ህግ ነጥለን ምናየው ከሆነ ምን ስለሚፈጥር ነው? ከእምነት ጋር ግጭት ስለሚፈጥርብን ነው። ስለዚህ ቋንቋ ይቅር አልከኝ። ይሄው የደስታ ተክሎልን አነሳን፣ የመጽሐፍ ቅዱስ ማህበር መዝገበ ቃልን አነሳን። እነዚህን አንስተን ህጉን ተከትለን በቋንቋ ምንፈታው ከሆነ ያንተን ሐሳብ አይደግፍም ማለት ነው። ምክንያቱም አንተ ምን ብለህ ስለምታምን አሁን ይለምንልኛል ብለህ ስለማታምን ያኛው እንደሚቃረን ስላወቅ አሁን ጳውሎስ ጋር መጣሃል። ጳውሎስም ሲጽፍ በሰው ቋንቋ ነው የጻፈው። በሰው ቋንቋ ጽፏልና ቋንቋው ህጉን ተከትሎ ይፈታል። ህጉን ተከትሎ ስለሚፈታ ኢንቱካኔ የሚለውን የግሪክ ቃል በማስታረቅ የተፈታበትን አሳይን። ስለ ይሄው ጳውሎስ ብሎ አላልከኝ እኮ። ጳውሎስ ያለውማ በሰው ቋንቋ ነው ይፈታል እያልኩ ነው። አይ አይፈታም ካልክ ለምሳሌ እግዚአብሔር ተጸጸተ የሚል ቃል አለ አይደለ? አለ። ይሄ የአምላክ ባህሪ ነው መጸጸት? ያው መጽሐፍ ቅዱስ ይላል ተጸጸተ የሚልበት ግን እግዚአብሔር በቃ እንደዚህ ባላረኩ ኖሮ ይላል ለማለት እንዳልሆነ በደንብ ትክክል እረዳለሁ። ለምን ትረዳለህ? አለ ነው ቋንቋውን ለምን ትፈተዋለህ? እንዲህ ለማለት እንዳልሆነ ብለህ ለምን ተረጉም? አጠቃላይ እኮ መጽሐፍ ቅዱስ እግዚአብሔርን የእግዚአብሔርን ባህሪ ቆይ እኔም ልናገር። እሺ ቀጥልሽ። እሺ የእግዚአብሔርን ባህሪ እግዚአብሔር ሁሉን ቻይነቱን ቀድሞ ዓለማት ሳይፈጥር ዓለማት ሁሉን ያውቅ የነበረ አምላክ ነው። ሁሉን ያውቃል፣ ሁሉን ይችላል። እግዚአብሔር ተጸጸተ ሚለውን ቃል ቀጥታ ከወሰድከው እግዚአብሔር እንዲህ ባላረኩ ኖሮ ይሄ ነገር እንደዚህ ይላል ሊሆን ነው ማለት ነው። ግን ቋንቋ ግን በሚገልጸው መንገድ ወይም ቋንቋ ሊጽፈው ወይም ሊናገረው ያለው ሰው እግዚአብሔር ተጸጸተ የሚለውን ጽሑፍ የጻፈው ሰው ቋንቋው በሚገልጽለት መንገድ ገለጸው እንጂ ያ ማለት እግዚአብሔር ኦሬዲ ማዘኑን ለመግለጽ ነው። በትክክል ተጸጸተ። እሺ በጣም ጥሩ ነው። ስለዚህ እግዚአብሔር ተጸጸተ ሲል ሊገልጸው የፈለገ ሐሳብ አለ እንጂ ለባህሪው ተሰጥቶ አይተረጎምም እያልከኝ ነው አይደል? አዎ እግዚአብሔር በባህሪው ነገርኩ እኮ ሁሉን አዋቂ ነው፣ ሁሉን አድራጊ ስለሆነ እንደዛ አይባልለትም እንደዛ። ቴንክ ዩ አመሰግናለሁ። የኔም ሐሳብ እሱ ነው። እግዚአብሔር ለባህሪው ጸጸት አይስማማም። ነገር ግን ሜታፎር በሆነ በሰውኛ አገላለጽ ምን ተጠቅሶልናል? የሰው ክፋት በምድር ላይ ስለበዛ እግዚአብሔር ሰውን በመፍጠሩ ተጸጸተ ተብሎ ሲጻፍ የምንን ጥልቀት ለማሳየት ነው? የሰውን የኃጢአት ውድቀት ለማሳየት ነው እንጂ ለባህሪው ስለተስማማ አይደለም። ቴንኪው በዚህ እንስማማለን። ቋንቋውን ግን ተርጉመዋል አልተረጎምከው? በቀጥታ ወስደ ለእግዚአብሔር ለባህሪው መጸጸትን ሰጠ ወይንስ ደግሞ ለባህሪው የተስማማ አይደለም ከገለጻ አንፃር ነው ብለህ ተረጎምከው? የቱን ነው የተጠቀምከው? ተረጎምከው አይደል? ኦሬዲ አዎ ይኸውልህ እንደ ቆይ አታስፋብኛ እንዴ። ተረጎምከው ወይስ አልተረጎምከው? ወደዛው ለመልስ ስለፈለኩ ቴንኪው። እዚህ ጋር ከተረጎምክ ለምንድን ነው ሮሜ 8:34 ላይ ኢየሱስ አሁን ይለምናል ሲል አይ አሁን አይለምንም መለመን የለበትም ብለህ አስቀድሞ ካመንክ በኋላ ግን ደግሞ በመዝገበ ቃል እንደማያዋጣ ካወቅክ በኋላ ደግሞ ምን አረክ? ይሄው ጳውሎስ ብሏል እንደዛው ነው ምለው አልከኝ። ስለዚህ እዛ ጋር ተርጉመ ስታበቃ እዚህ ጋር አይተርጉምብኝ በእንደዛው ወስደዋለሁ ለምን ትለኛለህ? ይኸውልህ ዮቤ መጽሐፍ ቅዱስ እኮ አንዱን አሁን ለምሳሌ እዛ ጋር የሚለው ምንድነው? የሚያጸድቅ የሚኮንን ማን ነው? ይልቁንም በአብ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው። መጽሐፉ ቀጥታ እያለ ያለውን ነገር ሳልቀይር ነው የምወስደው። ሳልቀይር ማለት ምንም የሚቀየር ግልጽ የሆነ ነገር ስለሆነ የተገለጠ ነገር ስለሆነ ማለት ትርጉም የሚያሻው ነገር አይደለም። አሁን እዚች ጋር ተርጉመህ እዛ ጋር ስለተረጎምክ እዚች ጋር መተርጎም የለብህም
ቀጥታ ነው መቀበል ያለብህ ልትለኝ አትችልም። መጽሐፍ ቅዱስ ላይ እንደየ አካሄዱ የመጽሐፍ ቅዱሱን ሐሳቡን በትክክል ሊባል የፈለገውን ነገር ነው እንጂ መቀበለው እኔ መጽሐፉ ቃል በቃል ተጸጸተ ስለሚል በቃ እግዚአብሔር ይጸጽተዋል ማለት ነው ተጸጽቷል ምናምን ብዬ እንደወስድ አይደለም። አንተ ቃሉን በቀጥታ ተቀበለዋለህ የግሪኩን ቃል? አዎ እቀበለዋለሁ። እንዴት አልቀበለውም? በጣም ጥሩ። እንደዛ ከሆነ የግሪኩ ቃል ኢንቱካኔ ሲፈታ ጥልቅ የሆነ ልመና ነው። የመጀመሪያው ትርጉም ጥልቅ የሆነ ልመና ያደርጋል ማለት ነው። ስለዚህ ምን ይላል? በአብ ቀኝ ያለው ደግሞ ስለኛ የሚማልደው ነው የሚለው አይደል? ከትንሣኤው በኋላ ነው በአብ ቀኝ ያለው አይደል? ስለዚህ አሁን በአባቱ ቀኝ ተቀምጦ ጥልቅ በሆነ ልመና ይለምንልሃል። ነገርኩህ እኮ እንደዛ ጥልቅ የሆነ ልመና ይለምንልኝ። ይኸውልህ እንደዛ አላልኩም። ጥልቅ የሆነ ልመና ይለምንልኝ አላልኩም። አንዴ ቴድሮስዬ፣ አንዴ ወንድሜ ቃል በቃል ብቻ መልስልኝ እንድንግባባ። አሁን ኢየሱስ በአባቱ እኔ አሁን እንደዚህ አይነት እንትን ውስጥ መግባት አልፈለኩም። እሺ እቺን ብቻ ከዛን ትወጣለህ ካልፈለክ ችግር የለውም። አሁን በአባቱ ቀኝ ሆኖ ጥልቅ በሆነ ልመና ይለምንልሃል ወይስ አይለምንልህም? በፍጹም አይለምንም። ጥልቅ የሆነ ልመና እንዴት ይለምን? በአባቱ ቀኝ ሆኖ ስለኔ ይታይልኛል። እሺ ቆይ ችግር የለውም። እኔ በሱ ውስጥ ነኝ። እኔ በሱ ተሰውሬ አንዴ ቴዲ አንዴ። እሺ በጣም ጥሩ። አንተም ቃል በቃል አትወስደውም። አይገርማችሁም? አይ ምንም ይለምናል ብሎ ቢቀመጥም ቀጥታ ይለምናል ብለን ቆይ አንዴ ጥልቅ ልመና ብቻ ነው እንዴ ትርጉሙ? ተው እንጂ ዮባ፣ እንደዛ አድርገህ ብቻ አትውሰደው እንዴ። አንተ አይደል እንዴ ቅድም ጊዜ ሰጠው እኮ ለምሳሌ እሱ ብቻ ነው እንዴ? እሱ ብቻ ጥልቅ ልመና ብቻ ነው ትርጉሙ? ኢንቱካኔ የሚለው ቃል አንተ ሌላውን ትርጉም እሺ ያሳይ። እኔ አሁን ያለሁበትን ቦታ ቪዲዮ ከፍቼ ላሳይ። መንገድ ላይ መኪና አቁም፣ መንገድ ላይ ሊቆም። እሺ በቃ ይሄው ስማኝ። እሺ በቃ አንዴ ብቻ ስማኝ። እሺ የኢንቱካኔ የሚለው ወይም ደግሞ ምልጃ የሚለው መሰረታዊ ትርጉሙ አንደኛ የመጽሐፍ ቅዱስ ማህበር መዝገበ ቃል መሰረታዊ ትርጉሙ አንዱ ስለሌላው መለመን። ኮሜንት አይቼ ነው የቴዲን ኮሜንት። መሰረታዊ ትርጉሙ አንዱ ስለሌላው መለመን የሚለውን አሳይቻለሁ ከመዝገበ ቃል። ወደ ግሪኩ ስንሄድ ቋንቋውን ደግሞ ለማየት ወደ ግሪኩ ስንሄድ ደግሞ ጥልቅ የሆነ ልመና ነው። ኢንቱካን የሚለው በመጽሐፍ ቅዱስ ለምሳሌ በአዲስ ኪዳን 5 ቦታዎች አለ። ሮሜ ላይ 3 ቦታ አለ። ሮሜ 8:27 ላይ ለመንፈስ ቅዱስ፣ ሮሜ 8:34 ላይ ለጌታ ለኢየሱስ ክርስቶስ፣ ሮሜ 11:2 ላይ እንደሚካሰስ የሚለው የሐዋርያት ሥራ 24:25 ወይ 25:24 ላይ ካልተሳሳትኩ በልመና የተፈታ እንዲሁም ደግሞ ዕብራውያን 7:25 ላይ ያለው ነው። እነዚህ ናቸው ያሉት። በልመና ነው የተፈታው። ሮሜ 11 ላይ በመካሰስ ተፈቷል። አይ በማስታረቅ አለ ካልከኝ የግሪኩ ቃል ኢንቱካኔ አውጣና አሳየ። የለም ብዬ ነው ማምነው እኔ እስካለኝ ዕውቀት እስካየሁት ማለት ነው። ይልቁኑ ደግሞ የመጀመሪያውን ትርጉም ብሎ ነው የሚያስቀምጠው ጥልቅ የሆነ ልመና ብሎ ያስቀምጠዋል። ታዲያ ጥልቅ በሆነ ልመና አሁን ይለምንልሃል ወይ ብዬ ስለ አይ አይለምንም አልከኝ። ስለዚህ ምንድነው ቃል በቃል አንተም አትቀበለው ማለት ነው። ምንን አሁን ይለምናል የሚለውን አንተም ቃል በቃል አትወስደውም። ስለዚህ እኔ ቃል በቃል እንደወስደው መጠበቅ አይጠበቅብህም። ይልቁኑ ቃሉን እቀበለዋለሁ። አዎ ጳውሎስ ኢየሱስ አሁን ይለምናል ወይም ደግሞ ይማልዳል ብሎ ተጠቅሟል። አዎ እኔም እቀበለዋለሁ እጠቀመዋለሁ። ግን ምን ማለቱ ነው? ትርጉማችን ይሄ ነው። ወይንም ደግሞ መሰረታዊ ትርጉሙ ይሄ ነው። መሰረታዊ ሐሳቡ ይሄ ነው። ጳውሎስ ይህን ያለው ለምንድን ነው? ምን ሊገልጽልን ፈልጎ ነው? ምክንያቱም አስቀድሞ 8:27 ላይ ለመንፈስ ቅዱስ በማይነገር መቃተት ይለምናል ብሎ እኮ ተናግሯል። መንፈስ ቅዱስም ይለምናል እያለ ነው። እዛው ጋር ደግሞ 32 ላይ ቁጥር 32 ላይ ደግሞ ለገዛ ልጁ ያራራለት ብሏል እኮ። አብ ጨካኝ ነው እያለ ነው። 34 ላይ ደግሞ ኢየሱስ ይለምናል እያለ ነው። እንዴ በአባቱ ቀኝ የተቀመጠው እኮ ስራውን ፈጽሞ ነው። በምድር ሊሰራ የተገባውን ወይም ሰራዋለሁ ብሎ የመጣውን የድህነት ስራ ሰራ። በአባቱ ቀኝ ተቀመጠ። ሁሉን በስልጣኑ ቃል ደግፎ ኃጢአትን ካነጻ በኋላ ከተቀመጠ በኋላ አሁን ለምንድን ነው የሚለምንልኝ? ጳውሎስ ይለምንልሃል እንዲህ ያርግለት እያለ ይለምናል እያለኝ ነው አይደለም። ስለዚህ ትርጉም ያሻዋል ስለ አይተረጎምም ቃል በቃል ውሰድ አልከኝ እና እንግዲህ አንተ ቃል በቃል ተወስደዋለህ ስለ አንተም አትወስደውም እኔም እንደወስደው አልጠብቅ። ስለዚህ ትርጉሙን እንድናስተምር ፍቃደኛ መሆን ነው የሚጠበቅብህ ማለት ነው። ግልጽ ነው ዮባ። እሱማ አንተ የምትተረጉመው ትክክል፣ እኔ የምተረጉመው ደግሞ ትክክል እንደማይሆንበት ምንም ምክንያት አይኖርማ። ትርጉም ከሆነ የምትሰጠው በራስህ ዝም ብለህ የምትተረጉመው ከሆነ ምን ብለህ ትተረጉመዋለህ? አንተ አሁን ከማስታረቅ ውጪ ምን ብለህ ትተረጉመዋለህ? አንተ እኮ አልተረጎምክም። ተርጉመሃል እንዴ አንተ? እንዴ
እኔ እኮ ይኸውልህ ያስታርቀኛል እኮ አልኩኝ ነው ያማልደኛል የሚለውን በማስታረቅ ወስደዋለሁ አልኩ። አንተ ማስረጃ ለሱ እንዴ ቅድም ያነበብከው ራሱ እንትን ስለማስታረቅ አነበብክ እኮ ከልመና ጋር የሆነ ነው አልከኝ። ግን እንደዛ ቅድም ያነበብክልኝ ከልመና ጋር ካልሆነ እሱ አይሆንም አልከኝ አንተ። ስለዚህ እሱንም እኮ አልቀበልም ብለኛል። የኢየሱስ ማስታረቅ በልመና የሆነ አይደለም ብለኛል። ይኸውልህ አሁን ኢየሱስ ክርስቶስ እኔ አብ ፊት ደፋ ቀና እያለ ይለምንልኛል እንደዚህ ምናምን እያልኩ አይደለም። እንደዛ አላልኩም። ስለ ደፋ ቀና ግን ኢየሱስ ክርስቶስ ዛሬም በአብ ፊት ስለኔ ይታይልኛል ነው ያልኩት። በቃ ይሄን ነው ማማለድ የሚለውን ወስደው በዚህ መንገድ ነው። እሺ ይታያል የሚለው አማላጅ የሚል ትርጉም አለው መታየት መታየት ማለት በስለኔ መታየቱ ማለት እኔን ወክሎ ወይም ደግሞ የኔን ኃጢአት ወይም የኔን ኃጢአት በመስቀል ላይ ገሎ ወይም ስለኔ ሞቶ እኔን ነፃ አድርጎ አብ ፊት ስለኔ ይታይልኛል አሁንም ዛሬም። ቴዲ ይታያል የሚለው ምልጃ የሚል ትርጉም አለ ወይ ስለ ዙሪያ ጥምጥም ከሄድክ በኋላ መልሰ ያንኑ ነው የደገምከው። ይታያል ማለት ይማልዳል ወይም ይለምናል የሚል ትርጉም አለ ወይ ነው? አለ ወይስ የለው? አጭር ማለት ይታያልና ይማልዳል በትርጉም ደረጃ አንድ ናቸው ያልኩኝም እኮ አይደለም። እሺ ካልሆነ ለምን ተጠቀመዋል? ይኸው ለአሁን እኮ እኔ እናንተ አሁን የሆነ ቃል የሆነ ነገር አውጥተን ያንን የሆነች ያገኘናትን ፊደል እሷን እንትን ዝም ብለን እዛች እንትን ላይ መጽሐፍ ቅዱሱ አጠቃላይ ምንድነው የሚለው ነው። የመጽሐፍ ቅዱሱ ጠቅላላ ሐሳብ አብ በልጁ ነው የታረቀንኛ ዛሬም ያስታርቃል ለዘላለም ያስታርቃል። እማምነው ይሄንን ነው። ከዚህ ውጪ ሌላ የማስታረቅ ነገር የሚያስታርቅ እኔን ከአብ ጋር ሊያስታርቀኝ የሚችል ከኢየሱስ ውጪ ሌላ የለም። እሺ ይሄንን ነው ማምነው እኔ። እሺ ቴዲዬ እናመሰግናለን። ያው እንግዲህ ከዚህ በላይ እንትን ማለት ያው መምህራንም ስላሉ መጋቢንም ማግኘት ለምን ያመሰግናለሁ። ለማንኛውም ቴንኪው በጣም እሺ ስለገባን የማመሰግናለሁ። እሺ ቴንኪው በጣም ያው እንደሰማችሁት አስቀድሞ ቃላቶች ላይ የመንጠልጠል አይነት አካሄድ ሄዶ ነበርና በቃላት ከሄድንም ቃላቶቹ በመዝገበ ቃልም ሲታዩ እንዲህ ነው በመጽሐፍ ቅዱስም ሲታዩ የሚለው ሲነሳ አይ የሚፈልጉትን ቃላቶች ወደ ምልጃ መወርወር ለምሳሌ መታየት ምናምን ማለት ነው። እነዚህ ነገሮች መጠቀም ተጀመረ። እነዛም ከሆነ ደግሞ ለምሳሌ መታየት ምልጃ ማለት ነው የሚል ትርጉም አለው የለውም? ምንም አይነት መዝገበ ቃል እንደዛ ብሎ አልፈታው። ካለ ማምጣት ነው፣ ከሌለ ደግሞ አትጠቀም። ጳውሎስ መታየት የሚለውን ለመጥቀስ አማላጅ ወይም ይማልዳል ብሎ መጠቀም አይጠበቅበትም። ምክንያቱም ይታይልናል ብሎም ገልጾ ስለሚያውቅ ማለት ነው። እሱ ያለ አምታታውን እኔ ለምን አምታታለሁ? ይታይልናል ማለት ሲፈልግ ብሏል። ሄጄ ይታይልናል ያለውን አነብና ይሄው ይታይልናል ማለት እችላለሁ። ነገር ግን ይማልዳል ያለውን ለሱ ትርጉም ሳጣ እሱን የምቀበልበት ማስረጃ ሳጣ ይታያል የሚለውን አምጥቼ ስቤ ከዛ ሁለቱን አጣምሬ ማለባበስ አይቻልም። እንደዚህ አይነት አካሄድ ጥሩ አይደለምና ወደዚህ ሐሳብ የመጣ ነው። ለምንድን ነበር ባጭሩ ለምንድን ነው ኦርቶዶክስ የማትሆነው? ኢየሱስን በማመን ከሁሉም ጋር እስማማለሁ ብለ በፕሮቴስታንት ጥላ ውስጥ ከተቀመጥክ ለምሳሌ ኢየሱስ ለዓለም አልሞተም የሚል የካልቪኒዝም ትምህርት አለ። እሱንም ተቀብለ ከተቀመጥክ ለምንድን ነው ታዲያ እኛ በኢየሱስ እናምናለን ለምንድን ነው ኦርቶዶክስ የማትሆነው ወደኛ ማትመጣው በየስጠይቀው አይ እናንተ እኮ አማላጅ ነው ብላችሁ አታምኑ በሚል ምክንያት ስላነሳ ነው ወደዚህ ርዕስ የመጣ ነው።